በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትወዳችሁ በክርስቶስ በሰማይ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋው በብዙ ምሕረቱ በሕይወት የምንኖር ዓመቱን አሳልፎ በአዲስ ዓመት ሊሰጠን እግዚአብሔር በጎ ፈቃዱ ሆኗል። ከሰማያት ወርዶ መስቀል ላይ ዕዳችንን ከፍሏል። የዕዳ ባለቤቶች የኩነኔ ልጆች የነበርን ከኩነኔ ነፃ ወጥተን የእግዚአብሔር ልጆች ተጠርተናል። ይህን ሁሉ ጸጋ ያገኛችሁ ብሩካን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከሕያው መንፈሱ ከመንፈስ ቅዱስ ጋር በአንድነቱ በሦስትነቱ ተወደደ የተመሰገነ ይሁን። ብሩካን እግዚአብሔር ልጆች አዲስ ዓመት ሲገባ ሁላችንም እንደምንችለው ይጸለይን ደግሞ ምጽዋት እያደረግን እንቀበላለን። በተለይ አጋፔ ቤተሰቦች ደግሞ ምጽዋት በማድረግ ዕዳዎችን በማሰብ እንደ መቄዶንያ ክርስቲያኖች የበረታችሁ ናችሁ። አንድ ወጣት ነው የምናግዘው እስከ አዲስ ዓመት ዋዜማ ድረስ። ባለፈውም ነግሬያቸዋለሁ። ሁለት ወንድሞቹ የአእምሮ ሕሙማን ናቸው። እሱ ቤት ውስጥ ቆልፎባቸው ነው የሚውለው። ምግብ ይሰጣቸዋል። ልጆች ደግሞ አሉት። የቀን ስራ ነው የሚሰራው። እግዚአብሔር እንግዲህ እንዲህ አይነት ቤተሰቦችን ሲያሳየን ምን እያለን እንደሆነ ሁላችሁም ይገባችኋል። ወንጌል የተማራችሁ እናግዘዋለን። አድራሻውን ሰጣችሁ ዘንድ ስልክ ቁጥሬን አስቀምጥላችኋለሁ። ዋትስአፕ፣ ቴሌግራም፣ ቫይበር ላይ አስቀምጡልኝ። አድራሻውን ሰጣችኋለሁ። 911 401380 ስልኬ ነው። ብሩካን እግዚአብሔር ልጆች አዲስ ዓመት መጥቷል። በጸሎት ህይወታችን በደንብ ከፍ ብለን አድገን ልንቀበለው ይገባል። ይህንን ደግሞ ዓመት የሚቀጥለው 2018 መሰለኛል የሚቀጥለው ዓመት ይቅርታ አድርጉልኝ ግን ያሉን እና ይሄን የሚቀጥለውን ዓመት ተቀበለን ስንኖር ከእግዚአብሔር ጋር የበለጠ በመንፈስ መነጋገርን የምንለማመድበት መንፈሳችን ወደ ሰማይ ከፍ የሚልበት ዓመት እንዲሆን ነው። በተለይ የጸሎት ህይወትን መለማመድ በደንብ ማሳደግ ያስፈልጋል። መጽሐፍ ቅዱስ ላይ ጸሎቴን ስማ በእውነት ልመናዬን አድምጥ በጽድቅ መልስልኝ ይላል ቅዱስ ዳዊት በመዝሙር 143 ቁጥር 1 ላይ ጸሎትን የሚሰማ አምላክ ስላለ ነው ዳዊት ጸሎቴን ስማ ያለው። ልመናንም የማይከለክል አምላክ ስላለ ነው። ሰማይ ላይ ፈጽሞ የማይከለክል የማይነቅፈን በምንፈልግ ጉዳዮች ላይ አንተም ሰው ሆነኝ ትጠይቃለህ፣ ደግሞ ይሄን መጠየቅ ጀመርክ፣ ይሄ ይገባኛል ብለህ ነው የማይለን ጸሎታችን ላይ አቃቄር የማያወጣ በርህራሄ የሚሰማን የርህራሄና የመጽናናት አባትና አምላክ ሰማይ ላይ አለን እና ስለዚህም ጸሎቴን ስማ፣ በእውነትም ልመናዬን አድምጥ፣ በጽድቅ መልስልኝ። በጽድቅ የሚመልስ አምላክ እግዚአብሔር ጻድቅ ነው ማለት ንጹሕ የሆነ ምንም እንከን የሌለበት ትክክለኝነት ነው ጽድቅ ማለት እና እግዚአብሔር ጻድቅ የሆነ እንከን የሌለበት ትክክል የሆነ አምላክ ነው። የሚፈልገው እንድንለምን ነው። እንድንለምን የፈለገበትን ምክንያት በእግዚአብሔር እንደምናድር አምነን እንድንኖር ነው። መኖሪያችን የዘላለም አምላክ ነው። መኖሪያችን የምንሰራበት ድርጅት አይደለም። መኖሪያችን እርሻ አይደለም፣ እርሻ የምትሰሩ። መኖሪያችን ንግድ አይደለም፣ ንግድ የምትሰሩ። መኖሪያችን የተማርነው ፕሮፌሽን እና ከዛ የምናገኘው ግባት አይደለም። መኖሪያችን እግዚአብሔር ነው። እግዚአብሔር ልጆች ሰው ልጅ ሁለት አይነት ነው፣ ስጋና መንፈስ ነው፣ ስጋና ነፍስ ነው። ስለዚህ መንፈሳዊ ነው የሰው ልጅ። ስለዚህ ዘላለማዊ በሆነ ጉዳዩ ላይ እንዲያስብበት ከሚያኖር አምላክ ጋር የህይወትን መዋቅር በእጁ ከያዘ አምላክ ጋር ተገናኝቶ እንዲኖር ስለሚፈልግ ነው እግዚአብሔር እንድንጸልይ የሚፈልገው እንጂ ተቀምጠን ዝም ብለን ደስ ያለንን እያነሳን መኖር እንችላለን። እሱ ግን የአራዊት ኑሮ ነው። ሰው የመሆን ለእግዚአብሔር የመለየት እንደ መላእክት የምኖር ኑሮ ነው ጸሎት።
ስለዚህ ጸሎትን መለማመድ ትልቅ ልምምድ ነው። እግዚአብሔር ልጆች ጸሎትን ስንለማመድ በተለይ ወደ አዲስ ዓመት መጥቷል። በእርግጥ ሁላችንም እንጸልያለን ብዬ ተስፋ አድርጋለሁ። ለአቅማችን በእምነት በጣም እርግጠኝነት ያለው ጸሎት መጸለይ ያስፈልጋል። ዳዊት ምን ይላል? አመንኩ ስለዚህም ተናገርኩ ይላል። የምታምኑትን የምናምነውን የመናገር ድፍረትና ልምምድ ያስፈልገናል። ለምሳሌ ታመን አልጋ ላይ ተኝተን ማረኝ ማረኝ ብቻ አይደለም ማለት ያለብን፣ ይምረናል ማለት አለብን። እግዚአብሔር ይምረኛል ብለን ለጠላታችን ልንነግረው ይገባል። ለራሱ ለህመማችን፣ በሰውነታችን፣ በደም ህዋሳቶቻችን፣ በቤታችን ውስጥ ለገባው ችግር የእግዚአብሔርን አዳኝነት ልንነግረው ይገባል። ልንዋጋው ይገባል። ኢየሱስ በተባለ ስሙ ልናደቀው ይገባል። እግዚአብሔር ልጆች ዳዊት በጎልያድ ፊት አሸናፊ የሆነበት ትልቁ ምስጢር የጭፍሮች አምላክ ወይም የሰራዊት አምላክ እግዚአብሔር ሰድባለና በስሙ እመጣብሃለሁ ብሎ በስሙ ነው ያሸነፈው። በጎልያድና በዳዊት መካከል ይቅርታ፣ በእነሱ መካከል ያለው ልዩነት ከባድ ልዩነት ነበር። ጎልያድም በእስራኤል ፊት ፎክሯል፣ በጣዖቶቹ በአማልክቶቹ ማለት ነው። ተመልከቱ እግዚአብሔር ሰው በአማልክቶቹ እንኳን ይፎክራል። በአማልክቶቹ ላይ እንኳን በጣዖቶቹ ላይ እንኳን እርግጠኝነቱን ይናገራል። ሰው ተመልከቱ እንግዲህ በእግዚአብሔር ላይ እርግጠኝነት መናገር ለምንድን ነው የምንፈራው? እና በጣዖቶቹ ስም ረገመው ይላል ዳዊትን። ኃይል አላቸው ብሎ አስበው ጎልያድ። ስለዚህ ዳዊትን መጥቶ ምን አለ? በጊዜው የነበረው የእስራኤል ሕዝብ ብዙ ነበር እዛ ጦር ሜዳ ላይ፣ ግን ማንም በሕያው እግዚአብሔር ስም ጎልያድን ሊገጥም አልደፈረም። እምነት አልነበራቸውም። እግዚአብሔር አለ ይላሉ፣ ይጸልያሉ፣ መስዋዕት ያቀርባሉ፣ ካህን አላቸው፣ ግን እምነታቸው ደካማ ነው። በእግዚአብሔር ላይ ያላቸው አመንኩ ስለዚህም ተናገርኩ የሚለው የእምነት ድፍረት ግን ይጎላቸው ነበር እስራኤል። ለዚህ ነው የጎልያድ ዛቻ በአማልክቶቹ ስም እየማለ የዛተው ዛቻ ያደከማቸው። ለዚህ ነው እጅግ አስገራሚና አሳዛኙ ነገር ሁሉን የሚችል አምላክ እግዚአብሔርን እያመለኩ ክፉ መናፍስትን እየጠሩ የሚያጠቋቸው ሰዎች ሲበረቱባቸው ማየት ነው። አስማት ተደረገብኝ፣ ምትት ተሰራብኝ፣ አይነ ጥላ አለብሽ ተባልኩ፣ እንዲህ ተባልኩ የሚሉ ሰዎች ላይ ታችኋቸው ሊሆን ይችላል። ሁሉን የሚችል አምላክ እግዚአብሔር ከኛ ጋር አለ። ነገር ግን ያ ሁሉን የሚችል አምላክ ለምንድን ነው ያልቻለላቸው? ለምንድን ነው ያልቻለልን? ለምንድን ነው ጎልያድ የበረታብን? ስለዚህ ዛሬ እንማራለን ምስጢሩን ማለት ነው። ዳዊት ተነስቶ መጣ። እኔ በሕያው እግዚአብሔር ስም እመታሃለሁ አለ። ባይሳካልኝስ? ጠጠሬ ሜዳ ላይ ቢወድቅስ ብሎ አልፈራም። እውነት ለመናገር ተቀምጦ ቢገምት ዳዊትም ሊፈራ ይችላል። 2 ሜትር ተኩል የሆነን ሰው ነው የሚገጥመው። ብረት የለበሰን ሰይፈኛ ሰው ነው የሚገጥመው። እሱ ደግሞ የያዘው ወንጭፍና ጠጠር ነው። ግን እምነት በእግዚአብሔር ላይ ያለው እርግጠኝነት ግን ያንን እንዲያደርግ አስቻለው። አመንኩኝ ስለዚህም እመታሃለሁ ብሎ እጁን ዘረጋ፣ መታው። ስለዚህ ችግሮቻችን ቤታችን ውስጥ ሲቆሙ በእምነት ጠጠር ልንመታቸው እንችላለን። ግን ዝም አትበሉ፣ መናገር ያስፈልጋል። አትችልም ማለት ያስፈልጋል። ኪሳራ ቢመጣ አትችልም ማለት ይገባል። በቀደም አንዲት የአጋፔ ቤተሰብ እናት አንድ ኢንተርቪው ሰጥታ ነበረ። ታውቃላችሁ፣ ኦርቶዶክሳዊ እናቶች ላይ ልጇ የመንፈስ መታወክ ገጥሟት እንዴት ጠላትን አትችልም ብላ እንዳሸነፈችው እና ልጇን ጤነኛ እንዳደረገች። ጠላት አትችልም ሊባል በእምነት ይገባል። እንደዚህ የምንልበት ደግሞ አቅማችን ጸሎታችን ነው። ታመን ካለን ህመም አትችልም፣ ታመን መሆናል ግን እግዚአብሔር ይፈውሰኛል ማለት ያስፈልጋል። ከዛ አስገራሚና የዋህ ነቢይ ብዙ ልንማር ይገባል። ከነቢዩ ዮናስ በሻርክ ሆድ ውስጥ ተቀምጦ ጸሎቴን እግዚአብሔር ሰማኛል። ውሃ ውስጥ ገብቶ ውቅያኖስ ሜዲትራንያን ባህር ውስጥ ሆኖ
በአሳ አንበሪ ሆድ ውስጥ ሆኖ እግዚአብሔር ሰማኝ አለ። ለምንድን ነው እግዚአብሔር አንቺን የማይሰማሽ እህቴ? በሰላም ሀገር እየኖርሽ ቤተክርስቲያን እየሄድሽ ጸሎት ቤት እየገባሽ እየጸለሽ የአባትሽን ስም እየጠራሽ የጌታሽን ስም እየጠራሽ ለምንድን ነው የማይሰማሽ? ለምን እርግጠኛ መሆን አቃተሽ? ሰው እኮ እንደዚህ የሚያምናል። ውሃ ውስጥ አውሬውን ውስጥ ተቀምጦ ሰምተኛል፣ ስለቴንም ወደ መቅደስ አገባለሁ ብሎ ጸለየ ዮናስ። ዮናስ እኮ እየሞተ ነው በሰው አይን ፊት። አሳ የዋጠው ሰው እንዴት በህይወት ይተርፍ ይችላል? እና እግዚአብሔር ልጆች ጸሎታችን በዚህ መንፈስ በአመንኩ ተናገርኩ መንፈስ መሆን አለበት። ምንም አይነት ችግር ቢገጥም በችግራችን ፊት እግዚአብሔር ይፈታዋል ማለት ያስፈልጋል። ይሁት ደግሞ ይሁትና ውሸታም በሉኝ እኔ ችግሩን ማክተምተም ነው። ብዙ ዜኛ የለምድ ነው ወደ ውስጥ ማክተምተም አቅም እንሰጠዋለን። እውነቴን ነው የምነግራችሁ፣ በሳኦልና በዳዊት መካከል ያለ ልዩነት ነው ያ። ንጉሥ ሳኦል የጎልያድን ድምፅ ወደ ውስጡ ነበር የሚያስገባው። ተክዞ ተቀምጦ ነበር ድንኳን ውስጥ። ያ ብርቱ ጀግና ጦረኛ ሰው ሰይፉን መሬት ላይ ተክሎ የእስራኤል እረኛ ፈርቶ ተቀምጦ ነበር። ጎልያድ በአማልክቶቹ ስም ሲረገመው ማለት ነው። እረኛው ዳዊት ግን በሕያው እግዚአብሔር ስም አትችልም ማለት አትችልም ማለት ምን አይነት ድፍረት እንደሆነ አላውቅም። እሱ ድፍረት ነው የሚያስፈልግ። ስንጸልይ የችግሮቻችንን አናት መምታት አለብን። ከዛ ደግሞ እንደርስበታለን ብለን የምናስበውን ዓለም ማምጣት አለብን። ዮናስን ቅድም እንዳነሳ ነው ጸሎቴን ሰምተኛል አለ። ስለዚህ ጸሎቱን ከሰማው ከውሃ ውስጥ ያወጣዋል ማለት ነው፣ ከአሳ አንበሪ ውስጥ። ከዛ ደግሞ ሄጄ ኢየሩሳሌም ለአንተ ስለት አገባለሁ። ዓለሙን አመጣው ዘረጋው። እዛ ውስጥ ሆኖ ቤተ መቅደስ ገብቶ ስለት ሲያገባ ተመለከተ። አዎ እወልዳለሁ፣ አገባለሁ፣ ልጆቼን ድራለሁ። እግዚአብሔር አንተ ከኔ ጋር ነህ። የኔ ሁሉን ቻይ አምላክ አብርሃም የኔ ጌታ ኢየሱስ ክርስቶስ ስምህ ኃያል ነው። ጠላቶችን ትቀጠቅጣቸዋል። በእኔ ላይ የሚነሱ ሁሉ ያፍራሉ። ክንድ ብርቱ ነው። አሸንፋለሁ፣ እድናለሁ፣ ከኪሳራ እወጣለሁ፣ ከመንፈስ ድቀት እወጣለሁ፣ ከኃጢአት ስራት እፈታለሁ፣ ቅድስና እለብሳለሁ። አንተ እግዚአብሔር ከኔ ጋር ስለሆንክ ይሄ እኮ እውነት ነው። ይሄ እኮ እውነት ነው። ለዚህ ምን አመክንዮ ላምጣላችሁ? ምንድነው ጥርጥሩ? በቀኛችን እኮ ነው እሱ ያለው። እግዚአብሔር እኮ ከኛ ጋር ነው ያለው። አብሮን እኮ ነው ያለው እስከ ዓለም ፍጻሜ። ማቴዎስ ወንጌልን አንብቡ። ማቴዎስ 28:3 እስከ ዓለም ፍጻሜ ከእናንተ ጋር ነኝ፣ አይዟችሁ፣ እግዚአብሔር ከአንተ ጋር አይደለም? ዶክተር አብይ ከአንተ ጋር ነኝ ቢልህ ምን ትላለህ? ብታውቀው ትራምፕን ብታውቁት ምን ትላላችሁ? ወይም አንድ የክልል ፕሬዚዳንት ወይም ደግሞ የክፍለ ከተማ አለቃ ብታገኙ ኢትዮጵያ ውስጥ ያለው ሰዎች አይጠቅማችሁም? ብታውቁት ሰው ቢሆን እንኳን እግዚአብሔር ሰው እንኳን ኃያል ሲሆን ትልቅ ሲሆን እኮ ለሰው እኮ ይጠቅማል፣ ያገለግላል። ምን ማለት ነው? ስለዚህ ጸሎታችን ውስጥ የእምነት ጉልበት ደመሜት መጨመር ያስፈልጋል። የምንናገርበት ደግሞ ያንን እምነታችን ይህን ያስፈልጋል። እግዚአብሔር ባርከን፣ የሰማነውን በልባችን ጻፍ። መንፈስ ቅዱስ ይቀድሰን። እግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ቅድም ያሳሰቡት የወጣቱን ልጅ መሳሰቢያ አትርሱ። ኮሜንት እያደረጋችሁ ላይክ እያደረጋችሁ ስለምትወጡ ደግሞ ዘራችሁን እግዚአብሔር ይባርክ። ቄስ አሸናፊ ፍቅረ ማርያም ነኝ። ሰላም